ቅዱሳት መጻሕፍትን ማንበብ ለምን ይጠቅማል? ቅዱሳት መጻሕፍትን ማንበብ ለምን ይጠቅማል? ቅዱሳት መጻሕፍትን ማንበብ ወይም መጽሐፍ ቅዱስን ማንበብ ወይም ቅዱሳን መጻሕፍትን ማንበብ ለምን ይጠቅማል ከተባለ አንደኛ እግዚአብሔርን ለማወቅና ለመቀደስ እግዚአብሔርን ለማወቅና ለመቀደስ ጌታችን አምላካችን ኢየሱስ ክርስቶስ መጻሕፍት ስለ እርሱ እንደሚናገሩ በዮሐንስ ወንጌል ምዕራፍ 5 ቁጥር 39 ላይ ተናግሯል። እግዚአብሔር ራሱንና ፈቃዱን ለሰው ልጆች የገለጠበት እውነተኛው መጽሐፍ ቅዱስ ነው። መጻሕፍት ስለኔ እንደሚናገሩ ስለኔ እንደሚመሰክሩ አታውቁምን ብሎ ይናገራሉ ስለ ጌታ ስለ እግዚአብሔር። መጽሐፍ ቅዱስ እግዚአብሔር ደስ የሚያሰኘውንና ደስ የማያሰኘውን ለይተን ማወቅ የምንችልበት መጽሐፍ ነው። እግዚአብሔርን እንዴት አድርገን ደስ ማሰኘት እንዳለብን ማወቅ የምንፈልግ ከሆነ መጽሐፍ ቅዱስን ማንበብ አለብን። እግዚአብሔር የሚከፋው እኔ ምን ሳደርግ ነው የሚለውን ማወቅ የምንፈልግ ከሆነ መጽሐፍ ቅዱስን ማንበብ አለብን። እንዲሁም መጽሐፍ ቅዱስን የምናነብ ከሆነ እንቀደሳለን። የዮሐንስ ወንጌል ምዕራፍ 17 ቁጥር 17 የዮሐንስ ወንጌል ምዕራፍ 17 ቁጥር 17 በእውነት ቀድሳቸው ቃል እውነት ነውና ይላል። በእውነትም ያደርጋቸው ቃል ምን ስለሆነ፣ ስለዚህ በእውነት ቀድሳቸው ማለት በምን ቀድሳቸው ማለት ነው? በቃል ቀድሳቸው ማለት ነው። ቃሉ ምን ስለሆነ? እውነት ስለሆነ። ስለዚህ የመጽሐፍ ቅዱስ ቃል እውነት ስለሆነ እኛ ምን ያደርጋል? ይቀድሰናል፣ ይለየናል። ሁለተኛ ቅዱሳት መጽሐፍትን ማንበብ ለምን ይጠቅማል ከተባለ ክፉንና በጎን ለመለየት በገነት ክፉንና ደጉን የምታስታውቀው ዛፍ ዕፀ በለስ ናት። በዚህ ምድር ክፉንና ደጉን የምታስታውቀው መጽሐፍ ደግሞ ወይም በዚህ ምድር ክፉንና ደጉን የምታስታውቀው ዛፍ ደግሞ መጽሐፍ ቅዱስ ናት። መጽሐፍ ቅዱስ በዚህ ምድር ክፉንና ደጉን የምንለይበት መጽሐፍ ነው። መጽሐፍ ቅዱስ እውነቱን ከሐሰት፣ ብርሃኑን ከጨለማ፣ ደጉን ከክፉ የምንለይበት መጽሐፍ ነው። መጽሐፍ ቅዱስን የምናነብ ከሆነ የአረማውያንና የክርስቲያንን ሥራ ለይተን ማወቅ እንችላለን። መጽሐፍ ቅዱስን የማናነብ ከሆነ ግን የአረሚ ሥራ የማያምን ሥራ ምን እንደሆነ ስለማናውቅ የአረሚን ሥራ ስንሰራ እንገኛለን። ለምሳሌ የአረሚ ሥራዎች ከሆኑት መካከል ተገልጦ መሄድ ነው። ምንድን ነው? ኧረ በሉ እንጂ ምን ነው ሌላ አልኩት ፈራችሁት? ተገልጦ መሄድ ነው። ተገልጦ መሄድ ሰው መቼስ እንግዲህ አሕዛብ ነው፣ የማያምን ነው። እኔ የሚያምን ነው ብዬ መናገር አልችልም። ለምን? መጽሐፍ ቅዱስ እንደዛ ስለማይል። መጽሐፈ ኩፋሌ ምዕራፍ 5 ቁጥር 5 ለአዳም ብቻ ከአራዊትና ከእንስሳት ሁሉ ተለይቶ ኀፍረቱን እርቃኑን ይሸፍን ዘንድ ልብስን ሰጠው። ስለዚህ የሕግን ፍርድ በሚያውቁ ሰዎች ሁሉ ላይ ኀፍረታቸውን እንዲሰውሩ እንጂ አሕዛብም እንደሚገለጡ እንዳይገለጡ በሰማይ ጽላት ታዘዘ ይላል። በሰማይ ጽላት ታዘዘ ብሎ ይናገራል። እነማን እንደሚገለጡ? አሕዛብ እንደሚገለጡ። መገለጥ የአሕዛብ መለያ ጠባይ ነው። የአሕዛብ ግብር ነው። ክርስቲያን የሚታወቀው ባለመገለጥ ውስጥ ነው፣ በመሸፈን ውስጥ ነው። ውድ የሆነ ነገር እኮ ይሸፈናል፣ ርካሽ የሆነ ነገር ደግሞ አይሸፈንም። ሴቶች ጸጉራችሁን ተከናነቡ የምትባሉት ለምንድን ነው? ጸጉራችሁ ምናችሁ ስለሆነ ነው። ክብሬን እንደማልወድም ደግሞ ካለች ደግሞ ቅዱስ ጳውሎስ ምን ይላል? ምላጭ ስንት ገባ ትላጭ ይላል አይደለ? እንደዛ እኮ ነው የሚለው። ስለዚህ መጽሐፍ ቅዱስ ክፉንና በጎን የምንለይበት ነው። ሶስተኛ ቅዱሳት መጽሐፍትን ማንበብ ለምን ይጠቅማል ከተባለ መንገዳችን እንዲቀና። አንድ ሰው መንገዱ እንዲቀናለት የሚፈልግ ከሆነ
የመጽሐፍ ቅዱስን ቃል ሊያነብ የመጽሐፍ ቅዱስን ቃል ከአፉ ሊለይ አይገባውም። መጽሐፈ ኢያሱ ምዕራፍ 1 ቁጥር 8 መጽሐፈ ኢያሱ ምዕራፍ 1 ቁጥር 8 የዚህ ሕግ መጽሐፍ ከአፍ አይለይ፣ ነገር ግን የተጻፈበትን ሁሉ ተጠብቅና ታደርግ ዘንድ በቀንም በሌሊትም አንብበው፣ የዚያን ጊዜም መንገድ ይቀናልሃል አስተዋይም ትሆናለህ ይላል መጽሐፈ ኢያሱ ምዕራፍ 1 ቁጥር 8 ላይ። ስለዚህ አስተዋይ ልባም መሆን የምንፈልግ ከሆነ መጽሐፍ ቅዱስን ማንበብ አለብን። ቃሉን ካፋችን ልንለየው አይገባንም። በቀንም በሌሊትም ልናነበው ይገባናል። ይህን ምን አድርገ ከሆነ አንደኛ አስተዋይ መሆን እንችላለን፣ ሁለተኛ መንገዳችን የሚቀናልን እንሆናለን ማለት ነው። ስለዚህ ሐሳባችሁ፣ መንገዳችሁ፣ ህይወታችሁ ሁሉ የተቃና እንዲሆንላችሁ የምትፈልጉ ከሆነ መጽሐፍ ቅዱስን ማንበብ አለባችሁ። አራተኛ የእግዚአብሔርን ምክርና ተግሳጽ ለመቀበል መጽሐፍ ቅዱስ ቅዱሳን የሚመከሩበት ኃጥአን የሚገሰጹበት መጽሐፍ ነው። ሮሜ ምዕራፍ 15 ቁጥር 4 ላይ ወኩሉ ዘተጽሕፈ ለተግሳጸ ዚአነ ተጽሕፈ ይላል። የተጻፈው ሁሉ ለኛ ምክር፣ ለኛ እዝናት፣ ለኛ ተግሳጽ እንዲሆን ተጻፈ ይላል። ተጻፈ። ስለዚህ መጽሐፍ ቅዱስ ቅዱሳን የሚመከሩበት ነው። ኃጥአን ደግሞ ከክፉ ግብራቸው እንዲመለሱ የሚገሰጹበት ነው። ይገሰጹበታል። አምስተኛ ለሚመጣው ህይወት እንድንዘጋጅ የማቴዎስ ወንጌል ምዕራፍ 24 ቁጥር 44 የማቴዎስ ወንጌል ምዕራፍ 24 ቁጥር 44 ተዘጋጅታችሁ ኑሩ ይላል። ስለዚህ መጽሐፍ ቅዱስ ለወዳኛው ዓለም ተዘጋጅተን የምንኖርበት መጽሐፍ ነው። ለወዳኛው ዓለም እንዴት ያለ ስንቅ መያዝ እንዳለብን የምናውቀው መጽሐፍ ቅዱስን በማንበብ ነው። መጽሐፍ ቅዱስን የማናነብ ከሆነ ግን ተዘጋጅተን መጠበቅ አንችልም። በዚህ ዓለምም ለሚመጣ መከራ፣ በዚህ ዓለምም ለሚመጣ መልካም ነገርም እንዲሁም ደግሞ በወዳኛው ዓለምም ለዓለም ሽልማት ተዘጋጅተን መጠበቅ አንችልም። ስድስተኛ መድኃኒት ለማግኘት መጽሐፍ ቅዱስን ማንበብ ለምን ይጠቅማል ከተባለ መድኃኒት ለማግኘት። መጽሐፍ ቅዱስ ምንድን ነው? መድኃኒት። ቅዱስ ዮሐንስ አፈወርቅ ሲናገር መጽሐፍ ቅዱስ የሁሉም አይነት መድኃኒቶች ሳጥን ነው ይላል። የሁሉም አይነት መድኃኒቶች ሳጥን ነው። የስንፍና በለው፣ የእንቅልፍ፣ የድህነት በለው፣ ለሌላው በሽታ፣ ለትዕቢት፣ ለከንቱ ውዳሴ፣ ለሌላው መድኃኒት ሳጥን ነው። ቀጥሎ ምን ይላል? ዘሊልነትን ለመጣል፣ ስንፍናን ቆርጦ ለመጣል፣ መከራን ለመናቅ፣ ጥብዓትን ገንዘብ ለማድረግ፣ ድፍረትን ገንዘብ ለማድረግ፣ የትዕቢትን ቁስል ለመሻር፣ የትዕቢትን ቁስል ከኛ ላይ ቆርጠን ለመጣል፣ ትዕግስትን ለማግኘት የሚፈልግ ሰው መድኃኒቱን ከመጽሐፍ ቅዱስ ያገኛል ይላል። መድኃኒቱን ኬት ያገኛል? ዝሙት የጸናበት ሰው ካለ ለዝሙት መድኃኒት መጽሐፍ ቅዱስ ነው። ሰባተኛ የመጨረሻ ለነገሩ ሰባተኛው እኮ አገር ነው። ጥበብ ስጋዊና ጥበብ መንፈሳዊ ለማግኘት ቅዱሳት መጽሐፍትን ማንበብ ለምን ይጠቅማል ከተባለ ጥበብ ስጋዊና ጥበብ መንፈሳዊ ለማግኘት የሁለቱም ጥበብ ምንጭ መሆኑን ለመረዳት። ለምሳሌ ስለዚህ መጽሐፍ ቅዱስ ጥበብ ስጋዊ፣ ጥበብ መንፈሳዊ የምናገኝበት መጽሐፍ ነው ማለት ነው። ለምሳሌ የሃይማኖት ምንጭ ነው። ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 7 ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 7 በዚህ ክፍል ላይ ቅዱስ ጳውሎስ ሃይማኖቴን ጠብቄአለሁ ብሎ ይናገራል። ስለዚህ ሃይማኖት ምን የሚደረግ ነው? የሚጠበቅ ነው። ስለዚህ ለሃይማኖትም ምንጭ ነው። የሥነ ምግባር ምንጭ ነው። ምግባር ያለ ሃይማኖት፣ ሃይማኖት ያለ ምግባር የሞተ እንደሆነ ቅዱስ ያዕቆብ በመልእክቱ ይናገራል። ስለዚህ የሥነ ምግባርን አስፈላጊነት፣ የምግባርን አስፈላጊነት ይናገራል።
የቅዱስ ያዕቆብ መልእክት ምዕራፍ 2 ቁጥር 17 የቅዱስ ያዕቆብ መልእክት ምዕራፍ 2 ቁጥር 17 ሥራ የሌለው እምነት እንዳይከብዳችሁ የአጋንንት ነው። አጋንንት ያምናሉ ይንቀጠቀጣሉ ብሎ እኮ ነው ቅዱስ ያዕቆብ መልእክቱ የሚጀምረው። ያምናሉ ይንቀጠቀጣሉ ይላል እና እግዚአብሔር ማመን ብቻ የእግዚአብሔር የመሆን ምልክት ብቻ አይደለም፣ የሰይጣን የመሆን ምልክት ጭምር ነው። አጋንንት ያምናሉ ይንቀጠቀጣሉ፣ ግን ምን የላቸው? ስራ የላቸው፣ ምግባር የላቸው። መናፍቃንም ኢየሱስ 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 ይላሉ፣ ምግባር አይፈልጉም። ስለዚህ መናፍቃን ያው አጋንንት ናቸው። ምንም እኮ ወደ ግራ ወደ ቀኝ የሚያስብል ነገር እኮ የለውም እኮ። ምግባርን የሚጠላ ማን ስለሆነ? ዲያብሎስ ስለሆነ። ሶስተኛ የምህንድስና ምንጭ ነው። የምህንድስና ምንጭ ነው። አሁን መጽሐፍ ቅዱስ ስለ መርከብ አሰራር ይናገራል። እንዴት አድርገን መስራት እንዳለብን፣ ዓለም ሁሉ የዳነበት መርከብ እንዴት እንደተሰራ ኦሪት ዘፍጥረት ምዕራፍ 6 ከቁጥር 14 እስከ 16 ይነግረናል። ጎኑን እንዴት እንዳደረገው፣ እንዲሁም ደግሞ ያንን መርከብ በሚሰራበት ሳሌ ደግሞ ውሃ እንዳይገባበት በቅጥራን እንደለቀለቀው ይናገራል። ቅጥራን ምንድን ነው እንዳትሉኝ ደግሞ እንደገና ስለ ቤተ መቅደስ አሰራርም ደግሞ ይናገራል። ስለ ቤተ መቅደስ አሰራር፣ ቤተ መቅደስ እንዴት እንደሚሰራ አንደኛ ነገሥት ምዕራፍ 6ን መመልከት ትችላላችሁ። ኦሪት ዘጸአት ምዕራፍ 36 ከቁጥር 8 እስከ 38ም መመልከት ትችላላችሁ። አራተኛ የሕክምና ምንጭ ነው። መድኃኒት የሚዘጋጀው ከየት ነው? እባቡን ተዉትና ከየት ነው? ከእጽዋት ነው። መድኃኒት ከእጽዋት እንደሚዘጋጅ መጽሐፈ ኩፋሌ ምዕራፍ 10 ከቁጥር 7 እስከ 8 ይናገራል። እኛም እንደ ቃሉ አደረግን፣ ፈጽመው የከፉ አጋንንትን በፍርድ ቦታ አስረን አጋዝን። አስረኛውን ነገድ ግን በሰይጣን ፊት በምድር ይገዙ ዘንድ አስቀረን። በምድር እንጨቶችም ያድን ዘንድ የደዌያቸውን መድኃኒት ከማሳታቸው ጋር ለኖህ ነገር ነው። እንዲያድርገው አጋንንት ሲያሳስቱ ይህንን እጽ ተጠቀም ብለው ችግሩንም መፍትሄውንም ጎን ለጎን ነገሩት። ኖህም በየመድኃኒቱ አይነት ሁሉ እንዳስተማር ነው በመጽሐፍ ሁሉን ጻፈ። ምን አደረገ? ጻፈው። ክፉዎች አጋንንትም የኖህን ልጆች እንዳይከታተሉ ተጋዙ። ከልጆቹ ሁሉ ይልቅ ፈጽሞ እርሱን ይወደው ነበርና የጻፋቸውን መጽሐፍት ሁሉ ለታላቁ ልጁ ለሴም ሰጠው ይላል። ከዛ ሴት ገባ። እሺ እንጨምር። ትንቢተ ኢሳይያስ ምዕራፍ 38 ከቁጥር 21 ትንቢተ ኢሳይያስ ምዕራፍ 38 ቁጥር 21 ኢሳይያስም ሕዝቅያስን እንዲህ አለው፣ የበለስ ጥፍጥፍ አምጥተ በእባጩ ላይ ለብጠው አንተም ትፈወሳለህ ይሏል። ምን አምጥተ? ስለዚህ የበለስ ጥፍጥፍ ለምን በሽታ ይረዳል ያግዛል? አቤት እባጭ አሉ እንጂ እባጭ ምንድን ነው? እባጭ እንዳትሉኝ፣ እሱን ያላቀም እኔ እባጭ ምን እንደሆነ አላውቅም። እባጭ ምንድን ነው? እስቲ የመጽሐፍ ቅዱስ መዝገበ ቃላትን ተመልከቱ፣ ይናገራል። የሉቃስ ወንጌል ምዕራፍ 10 የሉቃስ ወንጌል ምዕራፍ 10 ከቁጥር 30 እስከ 35 የሉቃስ ወንጌል ምዕራፍ 10 ከቁጥር 30 እስከ 35 ስለ ደጉ ሳምራዊ ነው የሚናገረው። ሽፍቶች ደብድበው የጣሉት አንድ ሰው ነበረ። ሳምራዊው ሰው መጥቶ ምን አደረገለት? ወደ እርሱም ቀረበ፣ ቁስሉንም አጋጥሞ አሰረለት፣ በቁስሉ ላይም ወይንና ዘይት ጨመረለት ይላል። ምንና ምን? በፊት ድሮ በዛ ዘመን ፈርስት ኤድ የነበረው ምንና ምንድን ነበር? ወይንና ዘይት ነው። አስቡ። እና የመጀመሪያ እርዳታ አደረገለት። ከዛ ለሐኪም ወስዶ ሰጠው። ትርፍ የምታወጣው ነገር ካለ ችግር የለውም ንገረኝ፣ እኔ እከፍልሃለሁ ብሎ አሳወቀው ማለት ነው። ስለዚህ ለቁስል ምንና ምን ቆንጆ ነው?
የሥራ አመራር ምንጭ ነው። የሥራ አመራር ምንጭ ነው። ኦሪት ዘጸአት ምዕራፍ 32 ቁጥር 32 ሕዝብ እንዴት መመራት እንዳለበት ቅዱስ ሙሴ ያሳየናል። ምን አለ? እግዚአብሔር አምላክ ሕዝቡ ስለበደሉት ወይም እስራኤላውያን ስለበደሉት ምን አለ? እነዚህን ሕዝቦች ላጠፋቸው ነው፣ አንተን በታላቅ ሕዝብ ላይ እሾምሃለሁ አለው። በይሳል ላይ ጌታ ሆይ እንኳንም ካንተ መጣ እንጂ እኔ እኮ ሰልችተውኛል አላለ። እነሱን የምታጠፋቸው ከሆነ እኔንም አጥፋኝ፣ ከሕይወት መጽሐፍ ደምስሰኛለሁ። መሪ መሆን ያለበት ልክ እንደዚህ ነው። ሰውን እየገደለ የሚኖር አይደለም፣ ለሕዝቡ ብሎ ራሱን የሚገድል ነው መሪ የሚባለው። ሙሴ ያስተማረን ይህንን ነው። ፍልስጤማውያን በእኛ ሀገር ንጉሥ ሲነግስ አጼ ይባላል። በግብጾቹ ደግሞ ፈርዖን ይባላል። በፍልስጤማውያን ደግሞ አቤሜሌክ ይባላል። አቤሜሌክ ማለት ንጉሱ አባቴ ነው ማለት ነው። ንጉሱ ምን ነው? አሁን ነገስታት ምን አይነት ስብዕና ሊኖራቸው እንደሚገባ የሚያስረዳ ነው። ንጉስ ብቻ አይደለም አባትም ጭምር ነው፣ የሚራራ ነው። እና ሙሴ ህዝቡን የመራው እኮ አስቡት፣ እንደ አባት እኮ ነው፣ እንደ እናትም ጭምር ነው። አረ የሆነ ሳለ እንደው መሮት እንዴ እኔ ወለድኳቸው እንዴ አለ። እኔ ወለድኳቸው። በጣም እኮ ነው የሚያማሩት እስራኤላውያን። እስኪ ተመልከቱት። እኔ እኮ ለዛ እኮ ነው አንብቡ ያልኳችሁ እኮ። ኦሪት ዘጸአት ላይ ታገኙታላችሁ እንዴት እንደተማረረ። ኦሪት ዘጸአት ምዕራፍ 18 ከቁጥር 13 እስከ 26። ኦሪት ዘጸአት ምዕራፍ 18 ከቁጥር 13 እስከ 26። ሙሴ በቃ ለህዝቡ ደግ የሰራ መስሎት ቀኑን ሙሉ ቁጭ ብሎ ህዝቡን አሰልፎ ሲፈርድ ሲተች ይኖር ነበር። እና አንዳንዱ ይሰለፋል እንጂ ተራ አይደርሰው። ይህንን አማቱ ዮቶር ተመለከተ እና ዮቶር ተመለከተና ሙሴ እንዲህ አታድርግ፣ ከባዱን ጉዳይ እሺ፣ ከባዱን ጉዳይ አንተ ፍረድ፣ ቀላላሉን ጉዳይ ደግሞ ሌሎች እንዲፈርዱ 10 አለቃ 100 አለቃ አድርገህ ሹም አለው። እሺ ብሎ 10 አለቃ 100 አለቃ አድርጎ ሹም። ሌላኛው የግብርና ምንጭ ነው። የግብርና ምንጭ ነው። ገበሬ ከሆናችሁ ምድራችሁን ለአንድ ዓመት ከማረስ ማሳረፍ ይገባል። ለምን? ምርት እንዳይደክምባችሁ ወይ ደግሞ ምርት እንዳይቀንስባችሁ የምትፈልጉ ከሆነ። ኦሪት ዘጸአት ምዕራፍ 23 ከቁጥር 10 እስከ 11 ጨርሻለሁ። ኦሪት ዘጸአት ምዕራፍ 23 ከቁጥር 10 እስከ 11 6 ዓመት ምድርህን ዝራ፣ ፍሬዋንም አግባ፣ በሰባተኛው ዓመት ግን ተዋት አሳርፋትም ይላል። ለምን? እንዳደክምብህ፣ ፍሬ ከመስጠት እንዳደክምብህ፣ ምርት እንዳታሳንስብህ የምትፈልግ ከሆነ ማድርጋት 1 ዓመት አሳርፋት። 6 ዓመት ከዘራህባት በኋላ ካረስካት በኋላ በሰባተኛው ዓመት ማሳረፍ ይገባል። አንዳንድ ጊዜ ሲያቃጥሉ አላያችሁ? ለምንድን ነው የሚያቃጥሉት? እሱን ጠይቁ። የግንበኝነት የመጨረሻ የግንበኝነት ምንጭ ነው። ኦሪት ዘፍጥረት ምዕራፍ 11 ከቁጥር 3 እስከ 4 ይህን ስትመለከቱት የሰናዖር ሰዎች እንዴት አድርገው የሰናዖርን ግንብ እንደገነቡ ትመለከታላችሁ። ጭቃውን ያመጡና በእሳት ይጠብሱታል። በምን ይጠብሱታል? በቃ ከዛ በእኛ ዘመን እንዳለው ምን ይሆናል? ግንብ ይሆናል ማለት ነው። ጭቃ በእሳት ሲጠበስ አይታችሁ ታውቃላችሁ? ያው እነሱ ጠበሱ እና እንደዚህ እያደረጉ እንደውም ላንብብላችሁ አጭር ስለሆነ ኦሪት ዘፍጥረት ምዕራፍ 11 ከቁጥር 3 እስከ 4 እርስ በርሳቸውም ኑ ጡብ እንስራ፣ በእሳትም እንተኩሰው ተባባሉ። ጡባቸውንም እንደ ድንጋይ ጭቃቸውም እንደ ዝፍት ሆነላቸው ይላል። እንዲህ የሚለቀለቅ ለቅለቅለቅ የሚል ያ ማለት ምን እንበለው? ሲሚንቶ እንበለው? ሲሚንቶ እንደዛ አስቡት። እንደዚህ አድርገው ግንብ ገንብተዋል። እና የግንበኝነትም ምንጭ ነው። እንዴት አድርገን መገንባት እንዳለብን፣ ምንን ከምን ጋር ማዋሃድ እንዳለብን፣ ምንን መጥበስ እንዳለብን ይናገራል ማለት ነው። ምዕራፍ 2 በሚቀጥለው እንመለከታለን። መጽሐፍ ቅዱስን ለማጥናት የሚደረግ ዝግጅት። አንድ ሰው መጽሐፍ ቅዱስን እንዴት ነው ማንበብ ያለበት? ዝግጅት አለው።
ያለ ዝግጅት መጽሐፍ ቅዱስ አይነበብም እና መጽሐፍ ቅዱስን ከማንበባችን በፊት ምን ማድረግ አለብን፣ መጽሐፍ ቅዱስን በምናነብበት ጊዜ ምን ማድረግ አለብን የሚለውን እነዚህን በሚቀጥለው ክፍለ ጊዜ እንመለከታለን ማለት ነው። እስካሁን ስለታገሱን እግዚአብሔር ይስጠልን። ስንወጣ በዱላ ማያባሩን ያደርግልን።